በድምፅ በራእይ በህልም እየታያቸው የተጻፈ መጽሐፍ ነው። መጽሐፍ ቅዱስ ማለት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በምልአት ነው የምትረዳው፣ በህብረት ነው የምትረዳው። ግለሰብ ግላዊ አተያይ የላትም። ይህም በደንብ ወቁ። የአራቱ ጉባኤ ማለት የብሉይ ኪዳን፣ የሐዲስ ኪዳን፣ መጽሐፈ ሊቃውንት እንዲሁም ደግሞ ያው የመጽሐፈ መነኮሳት ከዛ ደግሞ ያው የህግ መጽሐፍት ያው ፍትሐ ነገሥት የሚሉ አሉ። ያው ከመጽሐፍ ቅዱስ ያው ከሐዲሳትም ስለሚጠቃለል እሱ ጉቡ ስለሆነ ያው የብቻ አድርገው የሚሰጡ አሉ። ግን ያው ከሊቃውንት ይካተታል። ከዛ ውጭ ደግሞ ያው ባሕረ ሐሳብ ወይም ደግሞ አቡሻህር መጽሐፍት አሉ። እነዚህም በህብረት ነው አንድ ሰው የሚቀበለው። እነዚህም ቢያውቅ ቢረዳ እኔ የተረዳኝ በዚህ ቃል ነው ብሎ ለብቻው ማለትና አፈንግጦ ያልሆነ ያልተነገረ ወይም ከመጽሐፍ ቅዱስ አባቶቻችን ከተረጎሙት አውዳዊ አገባብ ውጭ ቢወጣ ትክክል ካልሆነ መናፍቅ ተብሎ ነው የሚነጠለው እንጂ አሁን ትክክል ነው፣ አዋቂ ነው፣ እንዲህ አገባብ የሚያውቅ ዜማ የሚያውቅ የብሉያት የሐዲስ እንዴ በጣም ታላቅ መምህር አገላለጥ የሚችሉ ብለው በማግነንና ዝም ብሎ በወለፈን በሆነ መንገድ አትቀበልም ቤተክርስቲያን። መጽሐፍ ቅዱስን በህብረት ነው፣ በህብረታዊ አተረጎጎም ኦርቶዶክሳዊት ሐዋርያዊት በሆነች መንገድ ነው መጽሐፍ ቅዱስ የምትቀበለው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ እናቶ ፓስተር ዝም ብሎ እንደዚህ እንደ ውርጋጡ ሁሉ ብድግ አድርጋ የምትተረጉመው አይደለም። ግለሰባዊ ሳይሆን ህብረታዊ በሆነ አረዳድ ነው የምትረዳው። እና በዛ መንገድ እንድትረዱት አደራ ላለው። መጻሕፍትን እንግዲህ ቅዱሳት መጻሕፍት፣ መኑናት መጻሕፍት፣ ርኩሳት መጻሕፍት ብላ ትገልጠዋለች። የቅዱስ ጳውሎስ ደቀ መዝሙር የሆነው ሐዋርያው ቅዱስ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ለሰው ልጆች መዳን የሚገኝበት ጥበብ እንደሆነ መጽሐፍ ቅዱስን በጥቅሉ በዛ መንገድ እናየዋለን። ከዛ ውጭ መጽሐፍ ቅዱስ ምንድን ነው ለሚል ጥያቄ ከተነሳበት እንግዲህ አሁን ይህንን ሀሳብ እንዳነሳ ያስገደደኝ የጠቀሰው ጥቅስ በምን አረዳድ ተረድቶት ነው የሚለውን በዛ ሀሳብ ለመስጠት ፈልጌ ነው እንጂ ቀጥታ ቅዱስ ጳውሎስ የተናገረው ለምን እንደሆነ ልመጣ ነው። እንግዲህ መጽሐፍ ቅዱስ አባቶቻችን ቅዱስ የሚለውን አንቀጽ ወይም ደግሞ ሲያብራሩ ሲተረጉሙ ቅዱስ የምትለዋ ቃል ቀደሰ ከሚለው የግስ አንቀጽ የወጣ ሲሆን ቅዱስ ማለት ንጹሕ፣ ጽኑ፣ ክቡር፣ ልዩ የሚል 4 መሰረታዊ ትርጓሜ ይሰጣል። እንግዲህ እግዚአብሔር ቃል ስለሚነገርበት እስትንፋሰ እግዚአብሔር ስለሆነ ቅዱስ መጽሐፍ እየተባለ ይጠራል። ለምን መጽሐፍ ቅዱስ ወይም መጽሐፍ ቅዱስ ለምን ቅዱስ ተባለ ለሚለው ጥያቄ ከሆነ በትንቢተ ኢሳይያስ ምዕራፍ 34 ቁጥር 16 ላይ እንዲሁም ደግሞ በሐዋርያው ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ የተዘረዘሩ ቃላት አሉ። ያንን ጽሑፉን ቀጥታ ገብታችሁ እዩት። ግን ለማንኛውም መጽሐፍ ቅዱስ ለምን ቅዱስ ተባለ ለሚለው ሀሳብ ወደዛኛው ከመግባቴ በፊት አስገኘው እግዚአብሔር ቅዱስ ስለሆነ መጽሐፍ ቅዱስ እውነት ነው። ሰው ወደ ቅድስና የሚያደርስ ስለሆነ መጽሐፍ ቅዱስ እውነት ነው። በእግዚአብሔር የታዘዙ ቅዱሳን ሰዎች ስለጻፉት እግዚአብሔር መጽሐፍ ቅዱስ ቅዱስ ነው ወይም እውነት ነው ብለን እንረዳለን። ስለዚህ መጽሐፍ ቅዱስን ለማጥናት ለማንበብ ወንድሜ መረዳት ያለብህ መጽሐፍ ቅዱስን ስታነብ ይህን ጥያቄ ለጠየቀው ወይም በአጠቃላይ መጽሐፍ ቅዱስን ስታነቡ ፈሪሃ እግዚአብሔርን ገንዘብ አድርገን ከመረዳት ጋር ማንበብ፣ ግልጽ ያልሆነ ነገር መምህራንን መጠየቅ፣ ልክ አሁን ጥያቄ እንዳቀረብከው ቃሉን በሃይማኖታዊ አእምሮ መረዳት። ከዛ ውጭ ደግሞ ያው የአእምሮ ውስንነት ደካማ መሆናችንን አውቀን ተረድተን ማንበብ ይኖርብናል ብዬ አምናለሁ። ስለዚህ በዚህ መንገድ ወደፊት መጽሐፍ ቅዱስ ታነብ መጽሐፍ ቅዱስ ለሚፈጥርበት ጥያቄ እነዚህን ሀሳቦች በደንብ አድርገህ እንድትወስዳቸው። ከዛ ውጭ አሁን ለተጠየቀው ጥያቄ ልምጣ። ለማንኛውም 6 ሀሳቦችን ልንገርህና ወደ ጠየቀው ጥያቄ ልሄድ። እንግዲህ መጽሐፍ ቅዱስን የማንበብ ጥቅሙ ምንድን ነው? በመጽሐፍ ቅዱስ ምን ጥቅም ይገኛል ብለህ ብትለይ እግዚአብሔርን ለማወቅ፣ ክፉና በጎን ለመለየት፣ እውነትን ለማወቅ ከዛ ውጭ ለምን እንደምንኖር
ያስረዳናል። ከዛ ደግሞ ዋናው ትልቁ ፍኖተ ድህነት ነው። በቃ የመዳን መንገድ ነው። ከዛው ለመባረክ ለመቀደስ እንደሆነ አውቀህ ተረድተህ መጽሐፍ ቅዱስን በዚህ አንግል እንድታነበው እላለሁ። ከዛ ውጭ ግብረ ሐዋርያት ወይም የሐዋርያት ስራ ምዕራፍ 27 ቁጥር 23 ላይ እስመ ቆመ ሀቤ በዛቲ ሌሊት መልአከ እግዚአብሔር ዘአነ ሎቱ ወኪያሁ አመልክ ይላል። እንግዲህ ቅዱሳን መላእክት ከዚህ ጋር መልአክ አንስቷል፣ ስለ አምልኮም አንስቷል። መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን የምትለካበት አለ። በተለይ አሁን ይሄ ኤዲቲንግ እየተደረገ በራሳቸው አስተሳሰብ በራሳቸው እይታ በተለይ የሉተር ልጆች ብዙ ነገር እያበላሹ ስለሆነ የአማርኛ ግድፈት ሌሎችም እንደዚሁ በአፋር ኦሮሞ፣ በትግረኛ፣ በሶማሌኛ በኢትዮጵያ ባለው ቋንቋ ሁሉ መጽሐፍ ቅዱስ ቢተረጎም መለኪያዋ ግዕዝ ነው። ግዕዝ ትክክል መሆኑ በምን ይታወቃል ሲል ደግሞ ጥንታዊ መዛግብት ጥንታዊ አባቶች የጻፉት የብራና መጻሕፍት እነሱም ይለካሉ። ከዛ ውጭ ህብረቱ አለ ብያለሁ እና ከዚህ ጋር ቀጥታ የሚለው ምንድን ነው? እስኪ የተጻፈውን አንብልኝ። ምንድን ነው የሚለው? ግዕዙ በግዕዙ አተረጓጎም በጣም ግልጽና ቀና አድርጎ ነው የሚያመጣው። እስመ ቆመ ሀቤ በዛቲ ሌሊት መልአከ እግዚአብሔር ዘአነ ሎቱ ወኪያሁ አመልክ ብሎ ለይቶ ነው የሚናገረው እና እግዚአብሔር አለ። ከዛ ውጭ ደግሞ ማን አለ? የእግዚአብሔር መልአክ አለ። የተናገረበት አውድ አለ። በውስጥ ሐመር ውስጥ ማለት በሐመሯ ውስጥ በመርከቧ ውስጥ ወይም ደግሞ የተደረገውን ድርጊት ምን እንደሆነ ከላይ መነሻ ከታይ መድረሻ ባህል ላይ ያለውን ደግሞ ያው ገለጻ እያደረገ ነው ሄደና ምንድነው የሚለው አማርኛ ውስጥ መጽሐፍ ቅዱስ አሁን እዚህ አማርኛ መጽሐፍ ቅዱስ ስላልያዝኩኝ ምንድነው የሚለው እስኪ